በጎጃም በአብዛኛው አካባቢ ከባድ ውጊያ ሲደረግ ዋለ። ከተሞች በቁጥጥር ስር መዋላቸው ታውቋል። የአማራ ፋኖ በጎጃም በባህር ዳር ዙሪያ በአዴት በፍኖተ ሰላም በቡሬ በቲሊሊ ከአብይ አህመድ ሰራዊት ጋር ብርቱ ፍልሚያ ማድረጉን የደረሰን መረጃ ያመለክታል። የአማራ ፋኖ በጎጃም ከአራት በላይ ክፍለ ጦሮች በተሳተፉባቸው የዛሬዎቹ ውጊያዎች ፍኖተ ሰላምንና ቲሊሊን ጨምሮ ቁልፍ የሆኑ አካባቢዎችን ከአገዛዙ ሰራዊት ላይ በመንጠቅ በቁጥጥር ስር መደረጋቸውን በመግለጽ አስፈላጊው ተልዕኮ ከተፈጸመ በኋላ ከተሞችን የመልቀቁ እንቅስቃሴ እንደሚደረግ ነው የቋሪት ቀጠና የፋኖ ከፍተኛ አመራር አባል ለአንከር ሚዲያ የገለጸው። በሰው ኃይልና በመሳሪያ ከፍተኛ ኪሳራ የደረሰበት የአብይ አህመድ ሰራዊት በፍኖተ ሰላም የገነባው ጠንካራ ምሽጉ መሰበሩን አርበኛ በለጠ አብርሃም የወንዳወቅ ገረመው ብርጌድ የፖለቲካ ጉዳዮች ኃላፊ ገልጿል። በአጠቃላይ በማክሰኞ ዕለቱ ውጊያ አገዛዙ ከፍተኛ ጉዳት ደርሶበታል። ዝርዝር ውጤቱን በሚቀጥሉት ቀናት እናሳውቃለን ብሏል አርበኛ በለጠ። ዛሬ እንግዲህ በዋናነት የስበት ማዕከሉ የትግላችን ዋና የዞኑ መናገሻ የሆነችው ፍኖተ ሰላም ነው በዋናነት የነበረው። እዚህ ውጊያ ላይ እንግዲህ ነበልባሎቹ የጽናት ተምሳሌት የሆኑት የገረመው እንዳውቅ ልጆች እንግዲህ ከ50 ኪሎ ሜትር በላይ አቋርጠው ከሌሎች ወንድሞቻቸው ከአምስተኛ ክፍለ ጦር ወንድሞቻቸው ጋር በመሆን ውጊያ እያካሄዱ ነው ማለት ነው። እንግዲህ በዚህ አቅጣጫ አረንዛው ዳሞት ከገረመው እንዳውቅ ብርጌድ ጋር በመቀናጀት የሚገርም ስራ እየሰሩ ነው ፍኖተ ሰላም ላይ ማለት ነው። ከውህዲት ወንበርማ ናልፈው ውህዲቶች የወንበርማ ጀግኖችም ያው የአምስተኛ ክፍለ ጦር አካል ቢሆኑም አብረው ቡሬን ከበው የቡሬን መከላከያ በቀበሮ ጉድጓድ እንዳይወጣ እያደረጉት ነው። እንግዲህ ቲሊሊ ውጊያ አለ ዛሬ በቲሊሊ ከፋኖ የሶስተኛ ክፍለ ጦር ጀግኖች የአገው ምድር ጎጃም ልጆች እያስጨነቁት ነው ማለት ነው ማንኩሳ። በዚህ ደግሞ እንደገና የፍኖተ ሰላምን ኃይል ለመቀነስ ሲል በአዴት አቅጣጫ ወደ ቋሪት ለመግባት ሙከራ የሚያደርገውን ኃይል ደግሞ የገረመው ወንዳውቅ ልጆች ተቀንሰው በመምጣት ከአንደኛ ክፍለ ጦር ጋር እየተቀናጁ በተለይም ደግሞ ውጊያ የማይሰለቸውና የጽናት ተምሳሌት የሆነው የቋሪት ህዝብ የደጋማው ክፍል በንቃት ወጥቶ ወደ ፍኖተ ሰላም አቅጣጫ ትኩረቱን ማድረግ እንዳለበት የገረመው ወንዳውቅ ብርጌድ ልጆች ያንን ሚዛን ለማስቀልበስ የመጣውን ኃይል ገትረው ይዘውትሏል ማለት ነው። ስለዚህ ዛሬ መሳይ በጣም በሚገርም ሁኔታ አምስተኛ ክፍለ ጦር ሙሉ ከውህዲት እስከ ደንበጫ ድንበር ድረስ ውጊያ አለ ማለት ነው። በጣም ሰፊ ከቨሬጅ ነው ያለው። ይሄ በጣም ሰፊ ነው። አሁን ፍኖተ ሰላም በእኛ ቁጥጥር ስር ላለች ማለት ነው። ምናልባት አካባቢዎችን በተመለከተ ቲሊሊም ሌሎች አካባቢዎችም ያለው ሁኔታ ከተማውን ከመቆጣጠር ባለፈ የተለየ ኦፕሬሽን እየተካሄደም እንዳለ መረጃዎችን እንሰማለን። ምናልባት ከተማውን ተቆጣጥሮ የመቆየት ወይስ ኦፕሬሽኖቹን አጠናቆ የመውጣት ነው እንቅስቃሴ እየተደረገ ያለው? በፋኖ የትጥቅ ትግል ውስጥ ከተማ መቀመጥ ምናልባትም የታጣቂን ስነ ልቦና በማስነስና ተስፋ አስቆራጭ የሆኑ የመዝናኛ ቦታዎችን ማብዛት ካልሆነ በስተቀር መሳይ በትጥቅ ትግል ውስጥ ከተማ አይመከርም። በግል ከተማ የምንገባው እንዳልሁ መንግስት ተዝናንቶ ስብሰባ ሲመራበት የነበረ ተቋም በሱ ቁጥጥር ውስጥ እንዳልሆነ ለማሳየት ካልሆነ በስተቀር አንድ በግልጽ የምነግር መሳይ ለምሳሌ መከላከያ ፍኖተ ሰላም ቢለቀው ከተማ ገብተን መቀመጥ አንፈልግም። እኛ ሌላ መንገድ አለን። ይሄው ቋሪት ተለቀቀ። ቋሪት ሲለቀቅ ቋሪት አልተቀመጥንም። እኛ 50 ኪሎ ሜትር ተጉዘን 50 ኪሎ ሜትር ላይ ነው ሄደን ቁጭ አልነው። ምንድነው ከተማ የምንገባው ለልዩ ኦፕሬሽን ነው። ኦፕሬሽናችን ምንድነው? እኒህ አጋሰስ የሆኑ ሆዳሞች የብልጽግና አሽከሮች ሲዶልቱት የነበረን ዱለታ ህዝቡን ሲሸውዱት የነበረን የማጭበርበር ቃላት ዜሮ እንደሆነ ለማሳየት ብቻ እንጂ ከተማ ገብተን ልንቀመጥ አይደለም። እንደው በምርኮ ደረጃ በኪሳራ ደረጃ የሚጠቀስ ነገር አለ ዛሬ በተለያዩ አካባቢዎች ከተደረጉ ውጊያዎች አንፃር? በቁጥር አሁን መሳይ ቅድም ስትደውልልኝም ገና እዚያው ላይ ስለነበርኩኝ ነው አልተመቸኝም ያልሁና ሬሳ ማንሳት አልቻለም። በነገራችን ላይ በተለይ በፍኖተ ሰላም አቅጣጫ በገወቻ የሚባለው እንግዲህ ገወቻ ሲባል ሰምተህ ከሆነ ገወቻ ማለት አባይ ድረስ ሊዘልቅ የሚችል በጣም ኮረብታማ የበዛበት ቦታ ነው። እዚያ አካባቢ ሬሳቸውን ማንሳት አልቻሉም፣ ቁስለኛቸውን ማንሳት አልቻሉም። ነገር ግን የምርኮ መጠን በቁጥር ላይ የተመሰረተ ለማድረግ እንግዲህ ወንድሞቻችን በተለይም ደግሞ ዘመቻውን የሚመሩት ወንድሞቻችን የጠላትን ኪሳራ አሁን እንትን እያሉት ስለሆነ በቁጥር የተደገፈ መረጃ እንሰጣለን እንጂ መከላከያ እንጂ ይህንን ምሽግ እኮ መሳይ ጊዜ በላይ አርሶ አደር ጭምር እያስቆፈሩ የገነቡት ምሽግ እኮ ነው። ኮንክሪት ምሽግ እኮ ነው። በቃ ይሄ 23 አለ፣ ቢኤም አለ፣ ሞርተር አለ፣ ዲሽቃ አለ። እሱ እያለ እንኳን አንድም የአድማ ብተና እና የመከላከያ ራሳቸው እንኳን የማይታይበትን ምሽግ እኮ ነው ለቀው የሮጡ። አስበዋል? በቁመታቸው ልክ ቆፍረው የቡድን መሳሪያ ይዘው የተማመኑበት አርሶ አደር ሳይቀር አስገድደው የቆፈሩት ምሽግ ነው ለቀውት የሮጡና በርካታ ሙትና ቆስለኛ አለ። ነገር ግን ደግሞ በቁጥር ይሄን ያለው ለማለት አሁን እቸገራለሁ። ሲጀመር ጠላት
ፋኖ ጋር ገጥሞ የፋኖ ጥይት እንደምታውቀው ከነሱ የሚቀበለውና ከህዝብ የምናገኘው ነው። ይህንን ጥይት ደግሞ ዝም ብሎ በግምት አይተኮስም። የሚተኮሰው ጥይት ጠላት ላይ እንደሚያርፍ እነሱም ያውቁታል። በነገራችን ላይ የፋኖ ጥይት ራስን ብቻ ነው ይመታ፣ ግንባር ብቻ ነው ይመታ፣ ሌላ አካል እንኳን አይመታም። ምንድነው ችግራቸው እያሉ እኮ ይናገራሉ የተማረኩትና በምርኮ ደረጃና በማቴሪያልም በሰው ኃይልም የተማረከውን ነገ ምናልባትም ልሰጥ ይችላል ማለት ነው። ይህ በእንዲህ እንዳለ በወሎ ቀጠና የፋኖ ኃይል ድል መቀዳጀቱን አስታወቀ። ቁልፍ የሆነችዋን የጊዳን ወረዳ መቀመጫ ሙጃ ከተማን ፋኖቹ መቆጣጠራቸው ታውቋል። በተለያዩ የደቡብና የሰሜን ወሎ ቀጠናዎች በርካታ ውጊያዎች መደረጋቸውን የአማራ ፋኖ በወሎ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ለአንከር ሚዲያ ገልጿል። በሙጃው ውጊያ በርካታ የአብይ አህመድ ሰራዊት አባላት ሙትና ቁስለኛ መሆናቸውን የጠቀሰው አርበኛ አበበ በሙጃ ከተማ አስፈላጊው ኦፕሬሽን ከተፈጸመ በኋላ በቅርበት ዙሪያዋን ከበው እንደሚገኙ አመልክቷል። ያገዛዙ ወታደራዊ ተሽከርካሪዎችና ዲሽቃ የተጠመደበት መኪና ከነ መሳሪያው የወደመ ሲሆን ወሳኝ ሰነዶችን በመውሰድ አገዛዙ የሚጠቀምባቸውን የፓርቲ ዶክመንቶች ደግሞ በማቃጠል ከሙጃ ከተማ መልቀቃቸውን አርበኛ አበበ ከአንከር ሚዲያ ጋር በነበረው ቆይታ ገልጿል። ወሎ ቤት አማራ የአማራ ፋኖ በወሎ በቀጠለው የህልውና ተጋድሎ በዛሬው ዕለት የተለያዩ ቦታዎች ላይ ደቡብ ወሎ ዞን ላይ ምዕራቡ አቅጣጫም ላይ ሰሜን ወሎ ወደ ላስታና ራያ መካከል ጥራሪ ወይም ጊዳን ላይም በጣም በርካታ ተጋድሎች ተደርገዋል። ከመጀመሪያው ስነሳ በደቡብ ወሎ ዞን አማራ ሳይንት ምዕራብ ወሎ ኮር ማለት ነው መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ላይ በጣም ጠንካራ የሚባል ባንዳ ላይ ስራ ሰርተዋል። ዛሬ መቅደላ ወረዳ ላይ እና ዴንሳ የሚባል ከተማ ላይ ማለት ነው። ሁለቱም አካባቢዎች ላይ ለአመታት ማለት ነው ለአንድ አመት ከምናምን ስንለምናቸው የኖሩ ባንዳዎችን ያለምንም ተስፋ መቁረጥ በፍጹም ትዕግስት የአማራን ህዝብ ዘር ማጥፋት እየፈጸመ ካለው የአብይ አህመዱ የአንድ ቡድን አገዛዝ ጋር መወገን የለባችሁም፣ ህዝባችሁን ምሰሉ፣ ወገናችሁን ምሰሉ በሚል ያለምንም ተስፋ መቁረጥ ስንለምናቸው ኑረን ነበር። ይህንን መናችንን ጭምር ወደ ጎን በመተው ከአገዛዙ ጋር ሆኖ ህዝባችን ላይ ዘር ማጥፋት እየፈጸሙ የነበሩ ባንዳዎች ላይ በጣም ጠንከር ያለ እርምጃ በመውሰድ በርካታ ሙትና ቁስለኛ የተደረገበት ለሌላውም አስተማሪ ቅጣት የሰጠንበትና በርካታ ድሎችን የተጎናጸፍንበትን ውጊያ አከናውነናል ማለት ነው ሁለቱ ቦታዎች ላይ። ከዛ በዘለለ ሰሜን ወሎ አጠቃላይ ከራያ ጀምረህ ላስታን አልፈህ እስከ ደቡብ ጎንደር ድረስ እስከ እብናት ድረስ ባለው መስመር ላገዛዙ በጣም ወታደራዊ ገዢ መሬት የሚባለው አንዱ ጊዳን ወረዳ ዋና መቀመጫው ሙጃ ከተማ ነው። የሙጃ ወረዳ ለአንድ አመት ከምናምን ያክል ብዙ ትኩረት አልሰጠነውም ነበር። እዛው ላይ እንደተንጠለጠለ ነው የነበረው። ጠላት ይገቡበታል የሚል ስጋት አልነበረውም እና ጠላት ከበባም ስናደርግ ያው የተለመደ ነው እንጂ ይገባሉ ብሎ አላሰበም። ዛሬ እንግዲህ ንጋት ላይ ማለት ነው ባላሰበበት ከተማዋን ሙሉ ለሙሉ ሰብረን በመግባት ሙጃ ከተማ ፖሊስ ጣቢያውን በመቆጣጠር ሁለት አገዛዙ ይጠቀምባቸው የነበሩ ፓትሮሎችን ሙሉ ለሙሉ ያቃጠልንበት ያወደምንበት ሁኔታ አለ። ከዛ በዘለለ በርካታ ሰነዶችን ወስደናል። የሚጠቅሙንን የአማራን ህዝብ ዘር ማጥፋት እየፈጸሙበት ያለ ሰነዶችን፣ የተረፉትን ደግሞ ለህዝቡ ለማጥቃት የያዙት የመረጃ ሰነዶችን ጭምር ያቃጠልንበት ሁኔታ አለ። አካባቢው ላይ ቀድመን ከበባ በመፍጠር በምዕራብ ወሎ እንደፈጸምነው ሁሉ ያገዛዙ ዙፋን ጠባቂ ሚሊሾች ማለት ነው ያለምንም ተስፋ መቁረጥ ስንለምናቸው የነበሩ ሚሊሾችን እርምጃ ተወስዶባቸዋል። ዛሬ በጣም ብዙ ሙትና ቁስለኛ ነው ያለው። ከ30 በላይ የሚሆኑ ደግሞ የተማረኩ አሉ። በአጠቃላይ በጦር መሳሪያም አጠቃላይ ከ30 እና ከዛ ያላነሰ ክላሽንኮቭ ጅምስሪ የተማረከበት ሁኔታ አለ። በርካታ እንግዲህ ጨበጣ ውጊያ ጭምር ከተማው ድረስ በመግባት ሙሉ ለሙሉ ከተማውን በማስለቀቅ ከከተማዎች እንዲሆኑ አድርገን ከተማው ላይ መስራት ያለብንን በሙሉ ሰርተን መልሰን የከተማውና የከተማውን ዙሪያ አሁንም እየጠበቅን ያለንበት ሁኔታ አለ። ሙሉ ከተማው ላይ መቀመጥ ከዚህ አንጻር እየገቡ ይወጣሉ የሚባል ነገርም ስላለ አገዛዙ ምስለኔዎች ሲያነሱ እንሰማለን እና ከዚህ ጋር ተያይዞ እዛ ቦታ ላይ የማንቀመጠው ከተማ ላይ ያለው ማህበረሰብ በሰፊው በብዛት ተከማችቶ የሚገኝበት ስለሆነ የድሮን እንቅስቃሴም ነበር። ዛሬ ምቹ ሁኔታ ስላልነበረ ነው ጥቃት ያልፈጸመው እንጂ እንቅስቃሴው ነበረ፣ በምድርም በአየርም የነበረው። ከዚህ ጋር ተያይዞ ህዝባችንን ማስጨፍጨፍ ስለሌለብን ነው የወጣ ነው እንጂ ገብተን ከተማውን ተቆጣጥረን መቆየት የምንችልበት ሁኔታ አለ። በርካቶችን ደምስሰን በርካታ አቁስለን በርካታ ማርከን የወጣንበት ጦር መሳሪያም የታጠቅንበት ሁኔታ
ነው ያለው። ብዙ ሎጂስቲኮችን ከከተማው ይዘን የወጣንበት ሁኔታ አለ። በዚህ አጋጣሚ በዚህ ውጊያ ያገዛዙ ዙፋን ጠባቂ ሰራዊት ከድልብ አካባቢ ሽፋን ለመስጠት ዙ 23 ይዞ የመጣበት ሁኔታ ነበረ። ጠላት አለበት ብሎ የሚያስበውን የፋኖ ኃይልን ማለት ነው፣ በእነሱ ያው ጠላት ስለሚሉን የፋኖ ኃይል ያለበትን አካባቢ በሚያውቀው መጥቶ ድብደባ ሊፈጽም ሲል ቦታውን ለቀን እነሱ እንዲገቡ ካደረግናቸው በኋላ በዙ 23 መጥቶ ቀጥታ የራሱን ሰራዊት የጨፈጨፈበትም ሁኔታ አለና በዚህ ደረጃ ግራ ተጋብቶ ያሉበት ሁኔታ ነው ያለው እና ቦታው በጣም ወሳኝ የሚባል ስትራቴጂክ ቦታ ነው፣ ይታወቃል። ገዢ መሬት ነው። አሁንም ዙሪያውን ሰፍረን ያለንበት እንደ ቆቦ፣ ወልዲያ፣ ላሊበላ፣ መርሳ ሁሉ ኦርጌሳ እስከ ውጫሌ ድረስ ከተሞችን ከ3 እስከ 5 ኪሎ ሜትር ርቀት ላይ ከበን እንደተቀመጥነው ሁሉ ሙጃ ከተማም ከፊትም እንደዛ ነው የነበረው። አሁንም በዚሁ ከበባ ውስጥ ነው ያለችው ማለት ነው። በቅርቡ በዛው አካባቢ የሚንቀሳቀሰው በሻለቃ ብርሃን የሚመራው ጥራሪ ክፍለ ጦርና በኮማንዶ ዘላለም የሚመራው ተከዜ ክፍለ ጦርም አካባቢው ላይ በስፋት ይንቀሳቀሱበታል። ጊዳን ወረዳ የሚባለውን ሙሉ ለሙሉ ተቆጣጥረው የህዝብ አስተዳደርም ዘርግተው እየተከታተሉት እየመሩት ያለበት ቦታ ነው ያለው። ከተማውንም እንደነገርኩ በቅርብ ርቀት ውስጥ አሁንም በከበባ ስር አድርገን የተቀመጥንበት ሁኔታ ነው ያለው። የአብይ አህመድ አገዛዝ የወልቃይት ጠገዴ ሰቲት ሁመራ ዞንን ሊያፈርሰው እየተንቀሳቀሰ መሆኑን በመግለጽ ልሳነ ግፉዓን ለኢትዮጵያ ህዝብ ጥሪ ያደረገ አብይ አህመድ በሰራዊቱ አማካይነት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ የጀመረው እንቅስቃሴ በአስቸኳይ የማያቆም ከሆነ ህዝቡ ነጻነቱን ለማስመለስ የጀመረውን ትግል አጠናክሮ የሚቀጥል እንደሚሆን ልሳነ ግፉዓን ሰሞኑን ባወጣው መግለጫ አስታውቋል። ነገሮች የተበላሹ ነው፣ ህገወጥ ድርጊቶች በአገዛዙ የጸጥታና የፖለቲካ መዋቅሮች በስፋት እየተፈጸሙ ናቸው። በመስዋዕትነት የተገኘውን የህዝቡን ነጻነት የብልጽግናው አገዛዝ ለመንጠቅ በመከላከያ ሰራዊቱ በኩል የጀመረው የማፍረስ እንቅስቃሴ የህዝብ ቁጣ ሊቀሰቅስ እንደሚችል ነው ልሳነ ግፉዓን ያስጠነቀቀው። ለአንከር ሚዲያ በደረሰ መረጃ በወልቃይት ነገሮች በከፍተኛ ሁኔታ እየተቀየሩ ናቸው። በወልቃይት ጠገዴ ጠለምት ተጽዕኖ ፈጣሪ የሆኑ የህዝቡን መብት ለማስጠበቅ አቅም ያላቸው ወጣቶችና ባለሀብቶችን የማሳደድና አካባቢውን እንዲለቁ የማድረጉ እንቅስቃሴ በስፋት እየተካሄደ ነው። አያሌ ወጣቶች ወደ እስር ቤት ተወስደዋል። በርካቶችም አካባቢውን ጥለው ወደ አጎራባች ክልሎችና ወደ ኤርትራ መሰደዳቸውም እየተነገረ ነው። ኮሎኔል ደመቀ ዘውዱ በኃላፊነት የሚገኙበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ነገሮች ከእጅ እስኪያመልጡና የህዝቡ ነጻነት እስኪነጠቅ ድረስ በዝምታ መመልከታቸው ግራ የሚያጋባ ነው ብለዋል። ለአንከር ሚዲያ መረጃውን ያቀበሉ አንድ የዞን አስተዳደር አመራር የተከዜ ዘብ በሚል የተቋቋመው ጠንካራ ኃይልን እየሸረሸረ አካባቢውን ወደ ቀድሞ የባርነት ዘመን አሳልፎ በሚሰጠው የአብይ አህመድ አገዛዝ ላይ ምንም አይነት የተቃውሞ እንቅስቃሴ እያደረጉ አይደለም በሚል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮችን የሚወቅሱት ስማቸው እንዳይጠቀስ የጠየቁ የዞኑ አንድ አመራር አባል ሁኔታው በዚሁ ከቀጠለ የአካባቢውንም ሆነ የአፍሪካውን ቀንድ ቀጠና ወደ ለየለት ቀውስ የሚያስገባ ግጭት መፈጠሩ የማይቀር ነው ሲሉ ስጋታቸውን ይገልጻሉ። የወልቃይት ጠገዴ ጠለምት ልሳነ ግፉዓን በሰሞኑ መግለጫው የውጭ ሀገር ስጋትን ለመከላከል በጦር ካምፕ የተቀመጠው የአብይ አህመድ ሰራዊት ከተቋቋመበት ዓላማ ውጪ በህዝብ አስተዳደር ውስጥ በመግባት በወልቃይት ጠገዴ ሰቲት ሁመራ ዞን የአማራ ክልል አስተዳደር ውስጥ ጣልቃ ገብቶ እጅግ አሳሳቢ የሆነ መዋቅር የማፍረስ እርምጃ እየወሰደ ነው ሲል ገልጿል። የአብይ አህመድ ሰራዊት የዞኑን የጸጥታ መዋቅር በመጥለፍና በበላይነት በመውሰድ የዞኑን አስተዳደር ለማፍረስ ህገወጥ ድርጊት እየፈጸመ ይገኛል ብሏል ልሳነ ግፉዓን። የብልጽግናው መንግስት በሂደት እንደታየው ለህወሓት ራያና ጠለምትን አሳልፎ በመስጠትና በተፈናቃዮች ስም እስከነ ትጥቃቸው በመመለስ ስርዓት አልበኝነት እንዲሰፍን አድርጓል በማለት የሚገልጸው ልሳነ ግፉዓን ይህ የሚያሳየው ቀጣዩ እቅድ ወልቃይት ጠገዴን ለአመታት በመከላከያ ሰራዊቱ አስተዳደር ስር ከቆየ በኋላ ህዝበ ውሳኔ ይካሄዳል የሚል እንደሆነ ጠቅሷል። ሆኖም እቅዱ የወልቃይት ጠገዴ የአማራ ማንነት ጥያቄን ፍትሃዊ መልስ በመንፈግ የወልቃይት ጠገዴ ሰቲት ሁመራ ዞን ለም የእርሻ ቦታዎችን ለመከላከያ ጀነራሎች በችሮታ መልክ ለመስጠት የታቀደ ስውር የብልጽግና የወረራ እቅድ ነው ሲል ይገልጻል ልሳነ ግፉዓን። ከእንግዲህ ከትግራይ ሊመጣ የሚያስብ የትኛውም አስተዳደራዊ ኃይል በማንነቱ ብቻ ሲጨፈጭፈው ከኖረው ህወሓት ተለይቶ የሚታይ
የሚታይ አይደለም ብሏል። ልሳነ ግፏን ለኢትዮጵያ ሕዝብ ባስተላለፈው ጥሪም የብልጽግና መንግስት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ ብሎም በመከላከያ ሰራዊቱ ስር ለማስተዳደር እየተንቀሳቀሰ በመሆኑ የአማራ ሕዝብ ለዚህ ፍትህና ነጻነት ለሚያደርገው ትግል የኢትዮጵያ ሕዝብ ከመቼውም ጊዜ በላይ ከወልቃይት ማህበረሰብ ጎን እንዲቆም ልሳነ ግፏን ጥሪ አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር እዝ የወልቃይት ጠገዴ ጠለምት ኮሚቴዎች በአስቸኳይ ውሳኔያቸውን እንዲያሳውቁ ጥሪ ያደረገ በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት የአማራ ማንነት አስመላሽ ኮሚቴ እንዲሁም የጠገዴና የጠለምት ኮሚቴዎች በቀጠናው ስጋት ጉዳዮች ላይ ግልጽ አቋም እንዲወስዱና ይህንንም እንዲያሳውቁ እየጠበቁ ነው ብሏል። ጎንደር እዝ የአማራ ፋኖ የጎንደር እዝ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ለአንከር ሚዲያ እንደገለጸው የአብይ አህመድ አገዛዝ የወልቃይትን የጸጥታ መዋቅር አፍርሶታል። ከአዳማው ናዝሬት ስብሰባ በኋላ ብዙ ነገሮች እየተቀየሩ ነው። የወልቃይትን እርሻ የኦሮሚያ ተወላጅ ጀነራሎች በበላይነት ይዘው አርሶ አደሩን ጭሰኛ አድርገውታል። በአስቸኳይ እነ ኮሎኔል ደመቀ ዘውዱ አቋማቸውን እንዲያሳውቁና አካባቢውን ዳግም የጭቆና አገዛዝ ላይ እንዳይወድቅ ለሚደረገው የህልውና ተጋድሎ ህዝቡ እንዲዘጋጅ የአማራ ፋኖ ጎንደር እዝ ጥሪ አቅርበዋል። በወልቃይት እና ጠገዴ እንዲሁም በጠለምት አካባቢ በጎንደር ቀጠና የሚንቀሳቀሱባቸው ወይም ደግሞ የሚመለከታቸው ቀጠናዎች ናቸው። በወልቃይትና ጠገዴ ሰቲት ሁመራ ዞን በሚባለው ማለት ነው። በዚህ ይገባኛል አወዛጋቢ ሆኖ እንዲቆይ ተደርጎ የነበረው ቀጠና በተመለከተ የተባለው ነገር እየተፈጸመ ነው። የአማራ ቴታ ያላቸው ነገሮች በሙሉ እንዲጠፉ ቀጠናው ላይ ይገባናል ጥያቄ ያላቸው ማህበረሰቦች ወይም ደግሞ አማራንን በአማራነት መፍትሄ ይሰጠን ብለው የነበሩ በሙሉ ጫና ውስጥ እየገቡ እየተሳደዱ እየተፈናቀሉ እየታሰሩ እየተፈረጁ ይገኛሉ። በዚህ ምክንያት ወጥቶ ታጥቋል። በአሁኑ ሰዓት ታጥቆ ፋኖን የተቀላቀለ ኃይል ሆኖ ነው የሚገኘው በቀጠናው። ሌላው አገልግሎቶችን በሙሉ በመከላከያ ስር በማስገባት መከላከያ የዛ ቀጠና ላይ እንደምታውቁት የግል ኢኮኖሚያዊ እርሻ ጣቢያ እንኳን አለውና የግላቸው የነ ብርሃኑ ጁላ የእርሻ ቦታ እንዲሆን ፈልገዋል ወልቃይትን። ስለዚህ ያው ቀጠናው ላይ ያለውን ነገር የአማራውን እያስወጡ ነው። ሲያስወጡት ደግሞ በተለያየ መንገድ ነው እያስወጡ እያፈናቀሉት ያሉት። ይሄ በልሳነ ግፏንም ሆነ በሌሎች ሲቪክ ማህበራት የተገለጹ መግለጫዎችን በዝርዝር ባላይም ትክክል መሆኑን ግን መሬት ላይ እየተፈናቀለ እንደሆነ ህዝባችን ረድተናል። ለምሳሌ የአማራ መታወቂያ ሆነ የመሰብሰብ ስራ እየሰራ ነው። የአብይ አህመድ ወታደሮች እንዲሰሩ ተልዕኮ ሰጥቷቸው እየሰሩ ነው። ታፔላዎች በአማርኛ የተጻፉ እንዲነጠሉ እየተደረገ ነው። የጸጥታ መዋቅሩን አፍርሰውታል። ሌላ ሰነድ ተዘጋጅቷል። በቅርቡ ስልጠና ትወስዳላችሁ ተብለዋል። ማለት ሰነዱ እንዴት ከዚህ በኋላ ያ ቀጠና የማን ሊሆን እንደሚችል በግልጽ የሚያግባቡበት ነው። ከዛ በፊት ግን አዳማ ናዝሬት ለ2 ወራት ያህል ስብሰባ በሚል ከዛ እንዳቆያቸው ይታወቃል። ቀጠናው አመራሮችን ኮሎኔል ደመቀን ጨምሮ ከተመለሱ በኋላ የመጣ አዲስ እንቅስቃሴ ነው የሆነው እና የወልቃይት ኮሚቴ የሚባለው መጀመሪያ በኮሎኔል ደመቀ የሚመራው መግለጫ ይሰጣለን እየጠበቅን ነው። ግልጽ መግለጫ ለህዝቡ ማብራሪያ ይሰጣለን እየጠበቅን ነው። ግልጽ ማብራሪያ ከሰጠ በኋላ የህዝቡ ምላሽና ፍላጎት አይቶ አጠቃላይ ፋኖ የራሱን አቋም ግልጽ አድርጎ በተግባር የሚንቀሳቀስበትን ጉዳይም በተግባር እጁን አስገብቶ ወደ መስራት ይሸጋገራል። መጀመሪያ ግን የወልቃይት ኮሚቴ ስለ ወልቃይት ጠገዴ ኮሚቴ ስለ የጠለምት ኮሚቴ ግልጽ የሆነ መግለጫና ግልጽ የሆነ ህዝባዊ የሆነ ሁኔታዎችን በኦፊሻል ያወጡ መልካም ነው ብለን እየጠበቅን እንገኛለን። ምናልባት ይሄ ነገር በጊዜ ሂደት ከረፈደና ወሳኝ የሆኑ ተጽዕኖ ፈጣሪዎች ባለሀብቶች ከተመቱና ከጨዋታ ውጪ ከሆኑ ከተሰደዱ በኋላ ምን ትርጉም ሊኖረው ይችላል? እንደው ለመቀልበስና በሜካናይዝድ ደረጃ በሀገር መከላከያ ብለው ባቋቋሙት የአብይ አህመድ ሰራዊት ደረጃ የእርሻ መሬቱና አጠቃላይ ሁኔታ ተቆጣጥረው ሁሉን ነገር በእጃቸው ካስገቡ በኋላ ለመቀልበስ በሚቸግርበት ሁኔታ ላይ እርምጃ ለመውሰድ መምጣቱ ብዙ መስዋዕትነት አያስከፍልም ወይ? አዎ አለ። እኛ በውስጥ የምንነጋገራቸውን ነገሮች ከሚመለከታቸው አካላት ጋር እየተነጋገርን ነው። በአጭር ቀናት
ይህን ጉዳይ አጠቃላይ አቅጣጫ እና መስመር ይይዛል እና ይዘዋለን ብለን ነው እየሰራን ያለ ነው። ማለት አስፈላጊ የሆኑ እንቅስቃሴዎችን ወደ ማድረግ ይሸጋገራል። ከዛ ውጪ በህዝባችን ላይ ማዋከብ፣ እስር በሌሎች አካባቢዎች ካለው ለየት የሚለው ወልቃይት ላይ ያለው ማሰር ማሳደድ ለየት የሚለው በመስፈርት ነው። በተለያዩ መስፈርቶች ልዩነት አለው። ምክንያቱም በሁለት ሶስት አቅጣጫ አጣብቆ ነው ይህን እየፈጸሙ ያሉት። ሌላኛው በማታለል ስልት ነው እየተጠቀሙ ያሉትና አሁን ግን ከማታለል ወጥተው ወደ ማሰር፣ ወደ ማዋከብ፣ ወደ መግደል ስለተሸጋገሩ የአካባቢው ማህበረሰብ ይህን የተገነዘበ ስለሆነ በአሁኑ ሰዓት አጠቃላይ እንቅስቃሴ ለማድረግ ምቹ ስለሆነ ምቹ እንትን አጋጣሚዎች ተጠቅሞ ሜካናይዝድ ቢሆንም ምንም ይሆንም ጠላት ባለበት እንመታለን። እነዚህ በፊት በወልቃይት በጥልቀት ገብተን ወልቃይት ላይ ፋኖ በብዛት ያጠቃ እንዳልነበር ይታወቃል። ይህ የሆነበት ምክንያት ደግሞ ለፖለቲካዊ ደባ ምክንያት ፋኖ እንዳይጠቀሙ በሚል እንጂ የብልጽግና ሰራዊት በተገኘበት የምንመታ መሆኑ ይታወቃልና ይህን ተገንዝበን ግን አሰፈን የነበረን እድል አልተጠቀሙም። ስለዚህ ማንኛውም እንቅስቃሴ ማለት ነው በአብይ አህመድ ወታደሮችና መዋቅር ላይ ኢላማ ያደረገ እንቅስቃሴዎችን እንቀጥላለን ማለት ነው። በአዳማ ናዝሬት ባልታወጀ ብሔራዊ ውትድርና ወጣቶች እየታፈሱ ወደ ማሰልጠኛ ካምፕ እየተወሰዱ መሆናቸው ተገለጸ። በተለይ ካለፈው ሳምንት ጀምሮ አፈሳው በከፍተኛ ደረጃ በመላው የአዳማ ናዝሬት ክፍል እየተከናወነ መሆኑን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። አንድ ሚሊሻ ከ5 እስከ 10 ወጣቶችን ይዞ ለውትድርና ስልጠና እንዲያስገባ ትዕዛዝ መውረዱም ታውቋል። ከየመዝናኛ ስፍራውና ከመኖሪያ ቤት በዘመቻ እየተካሄደ ባለው የአፈሳ እርምጃ ወጣት የሚገኝበትን ጥቁማ ለሚያደርግ ሰው ጉርሻ የሚሆን ገንዘብ ተዘጋጅቶ በመሰጠት ላይ መሆኑም ተመልክቷል። ይህ በእንዲህ እንዳለ በአዳማ ናዝሬት በተተከለ ኬላ የጅቡቲ የከባድ ተሽከርካሪ ሹፌሮች ከፍተኛ ስቃይ እየደረሰባቸው እንደሆነ ተገልጿል። ከድብደባና ማንነት ተኮር ዘለፋ ባሻገር ገንዘብና ንብረት እየተዘረፉ መሆናቸውንም ከደረሰን መረጃ ለማወቅ ተችሏል። በተያያዘ ዜናም በኦሮሚያና በአዲስ አበባ በንግድ ባንኮች ገንዘብ ያስቀመጡ የአማራ የጉራጌና የስልጤ ባለሀብቶች አካውንታቸው እየተበረበረና እየታገደ መሆኑንም ያገኘነው መረጃ ያመለክታል። ምንጩ ያልታወቀ በሚል የበርካታ ባለሀብቶች ገንዘብ እየታገደ ሲሆን ዘረፋም በመከናወን ላይ መሆኑ ተመልክቷል። የዘውትር ዘጋቢያችን መረጃዎቹን አጠናቅሮ ተከታዩን ዘገባ ልኮልናል። በናዝሬት ከተማ የከባድ መኪና አሽከርካሪዎች እንዲሁ በቀላሉ ማያልፉት ልክ እንደ ሊቢያ ወታደራዊ ጁንታ ማንኛውም የታጠቀ ኃይል የፈለገውን ወንጀል የሚሰራበት ሕግ የሚፈቅድላቸው እስኪመስል ድረስ ከፍተኛ ወንጀል እየተፈጸመባቸው ይገኛል። በተለይ ከዛሬ ሳምንት ጀምሮ ማንኛውም የከባድ መኪና ሹፌር አዳማ ከተማ አልፎ የሚሄድ የሚሆን እዛው የሚያድር መሽቶበት የሚያድር ሹፌር ከፍተኛ ወንጀል እየተፈጸመበት ነው። ማንኛውም ታጣቂ ኃይል ከጅቡቲ ወደ አዲስ አበባ የሚያመላልሱ የኢትዮጵያን ምርቶችን ደግሞ ወደ ጅቡቲ ወደብ የሚያደርሱ ሰዎች አዳማ ከተማ ሲደርሱ መታወቂያቸው እየታየ ማንነታቸው እየተፈተሸ ከፍተኛ ድብደባ ይፈጸምባቸዋል። ከመኪናቸው ላይ መውረድ አይችሉም። ሰው ላይ አልጋ ይዘው ለማደር እንኳን በማይችሉበት ደረጃ ነው ከፍተኛ በደል እየተፈጸመባቸው ያሉት። ከፍተኛ የሆነ ገንዘብ እየተጠየቁ ነው። በአጠቃላይ አዳማ ከተማ ላይ በባዕድ ሀገር እንዳሉ እስኪመስላቸው ድረስ በጥይት ይመታሉ፣ ይደበደባሉ፣ ገንዘባቸው ይቀማል። ከባድ ወንጀል እየተፈጸመባቸው እንደሚገኝ ነው ከሹፌሮች አንደበት የሰማሁት መረጃ። ሌላው እንግዲህ በአዳማ ከተማና ዙሪያው የገጠር መንደሮች አካባቢ ማንነታቸው የተለየ ወጣቶች በከፍተኛ አፈሳ ላይ ይገኛሉ። ከ10 ቀን በፊት ጀምሮ በየቤት ለቤቱ እየተዞረ ከፍተኛ የሆነ የወጣቶች አፈሳ እየተደረገ ይገኛል። ወደ ወታደራዊ ማሰልጠኛ እየታፈሱ እየሄዱ ነው። አንዳንዶቹ እንደነገሩኝ ከሆነ በአዳማ ከተማ ሚኒሻዎቹ ከ5 እስከ 10 ሰልጣኞችን እንዲያመጡ የአድማ ብተና፣ የሚኒሻ፣ የፖሊስ አባላት ተሰማርተው እያንዳንዳቸው የታጠቁ ኃይሎች 5 እስከ 10 የሚሰለጥኑ ወታደሮችን እንዲያመጡ በየቀበሌውና በየመንደሩ እየዞሩ ይገኛሉ። ለዚህም ጥቆማ የሚሰጡ ሰዎች 500 ብር ሽልማት እንዲሰጣቸው እና ከከሌ የምትባል ሴትዮ ወይም ከሌ የሚባል ሰው ለወታደራዊ ስልጠና የደረሰ እድሜ ልጆች ያሏቸውን ሰዎች በመጠቆም ገንዘብ እየተቀበሉ ጥቆማ በመስጠት በቤታቸው እየሄዱ በሌሊት አፈሳ እያደረጉ ይገኛሉ። ወጣቶቹ እየታፈሱ ወደ መጋዘን ወደ ሀብታም መጋዘኖች ከገቡ በኋላ ተሰብስበው ወደ ወታደራዊ ማሰልጠኛ እየሄዱ እንደሆነ ነው መረጃው የደረሰኝ መሳይ። ወደ ኦሮሚያ ክልል በተለይ ደግሞ አማራ
ይበዛበታል ተብሎ በሚጠቀሰው የአዳማ ከተማ፣ የናዝሬትና የሞጆ የሻሸመኔና የዝዋይ ከተሞች ላይ ከፍተኛ የሆነ አሰሳ በማድረግ ቤት ለቤት በመዞር ወጣቶችን እያፈሱ ወደ ወታደራዊ ማሰልጠኛ እየወሰዷቸው ነው። በማያምኑበት አፈሳ እየተፈጸመባቸው ወደ ወታደራዊ ማሰልጠኛ ሂደው ለብ ስልጠና ከወሰዱ በኋላ ሂደው እየተማረኩ እንደሆነ በርካታ ማሳያዎችን መጥቀስ ይቻላል። በዚህ መንገድ እየተደረገ ያለው የወታደራዊ ዝግጅት እንደማያዋጣው መንግስት እስካሁን ድረስ ባለማመኑ ከፍተኛ ክሳራ እየደረሰበት ነው ማለት ይቻላል። መሳይ እና በአዳማ ከተማ በርካታ የሆነ የንግድ እንቅስቃሴ የሚደረግበት አካባቢ ነው። በዛ አካባቢ ያሉትን ነጋዴዎች ከገበያ ውጭ ለማድረግ ተማረው ከተማዋን ለቀው እንዲሄዱ ለማድረግ ከፍተኛ በደል እየተፈጸመባቸው ነው ያለው። ህንፃዎችን በይፋ በጠራራ ፀሐይ ህንፃዎቹ ነጋዴ ህንፃዎቹ እየተቀሙ ነው፣ መኪኖቹ እየተቀሙ ነው። የመኖሪያ ቤቶቹ ሳይቀር ይሄንን በግፍ የሰራሃው ከኦሮሚያ ምድር ላይ ሰራሃው ያፈራሃው ሀብት ስለሆነ መሸጥ መለወጥ አትችልም። ኦሮሚያ ሀብት ነው፣ ያንተ ሀብት አይደለም። ከወሎ ከጎጃም ከጎንደር ከሸዋ የመጣችሁ ባዶ እጃችሁን ነው የመጣችሁና ስትመለሱም ባዶ እጃችሁን ነው የምትመለሱት በማለት ከፍተኛ የሆነ ዘረፋ ቅሚያ እየተፈጸመ ነው። ለዚህም የታጠቁ ኃይሎች ከመንግስት የፖለቲከኞች ድጋፍ እየተደረገላቸው በተቀናጀና በተደራጀ መልኩ ዘረፋ እየተፈጸመ ነው። አንደኛው የታጠቀ ኃይል ሲፈጽም አቤት ብሎ ፍርድ ቤት ቢሄድ ፖሊስ ጣቢያ ቢሄድ ድብደባ እየተፈጸመበት ተማሮ እንዲወጣ እየተደረገ ነው። መሳይ ሌላው በተለይ በዚህ በአዲስ አበባ ከተማና በናዝሬት ከተማ የጉራጌና የስልጤ ተወላጅ ባለሀብቶች ከታች ከሊስትሮነት ጀምረው ለኢትዮጵያ ሕዝብ ስራን ሰርቶ መክበርን ያስተማረ ሕዝብ ዛሬ እየተሳደደ ዛሬ ደግሞ ንብረቱን ሀብቱን ከተቀማ በኋላ በባንክ ቤት ያለውን ገንዘብ በተለይ በንግድ ባንክ ላይ ያለው ገንዘብ በዚህ በብሔራዊ ናሽናል መታወቂያ የስልክ ቁጥራቸውን ትሬስ በማድረግ ያንዳንዱን የስልጤና የጉራጌ ተወላጅ ሀብታቸውን በመቀማት ላይ ይገኛሉ። ይህንንም የንግድ ባንክ ከፍተኛ ትብብር እያደረገ ነው። ይሄ ገንዘብ ምንጩ ያልታወቀ በምን መንገድ እንደተሰበሰበ ያልታወቀ ገንዘብ ስለሆነ ታግዶ ይቆያል በማለት ከፍተኛ ገዳ እየተደረገባቸው ነው። ሰርቶ መብላት በማይችሉበት ደረጃ ላይ ነው እየተገኙ ያሉት። ኦሮሚያ ክልል በአጠቃላይ ከራሳቸው ተወላጆች ውጪ ያለ የጉራጌ፣ የአማራ፣ የትግሬና የስልጤ ተወላጆች ከፍተኛ በደል እየተፈጸመባቸው ነው። እንግዲህ ለ30ና ለ40 ዓመታት ያፈሩትን ሀብት መንግስት እንደ መንግስት ግብር የሚከፍሉ ዜጎችን ሀብት መጠበቅ ሲገባው ነገር ግን ከታጣቂ ኃይሎች ጋራ በመተባበርና በመመሳጠር ሀብታቸውን እየዘረፈ ነው የሚገኘው። ደግሞ ወርዶ ቁሳቸውን፣ ቤታቸውን፣ መኪናቸውን፣ የመኖሪያ ቤታቸውን፣ የንግድ ድርጅቶቻቸውን ከመንጠቅ በተጨማሪ በአካውንታቸው ላይ ያለውን ከፍተኛ የሆነ ገንዘብ ምንጩ ያልታወቀ ነው በማለት ከፍተኛ የሆነ ዘረፋ እየተፈጸመባቸው ነው። መጀመሪያ ማገድ ነው የሚሰሩት። ካገዱ በኋላ ደግሞ ምንጩ ያልታወቀ ገንዘብ ነው በማለት ሰዎችን ወደ ፖሊስ ጣቢያና ወደ ብልጽግና ጽሕፈት ቤት በመጥራት እና በማዋከብ ያንን ሀብት ለመቀማት ከፍተኛ እንቅስቃሴና ጥረት እያደረጉ እንደሚገኙ ነው የሰማሁት መረጃ የሚያሳየው። መሳይ ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አስተናግርኳችሁ። ጤና ይስጥልኝ።